እግዚአብሔርን የሚያህል ዘመድና ቤተሰብ የለም። አሁን ላይ ሳስበው እንዴት ቻልኩት ያልኳቸውን ጊዜያት ሁሉ ያለፍኩት በእግዚአብሔር እርዳታ ነው። ሁሌም አጠገቤ ነበር። ሌላኛው የተሻለው ነገር ሁሉ ከፊት ነው። የተሻለው ሰላም፣ የተሻለው ፍቅር፣ የተሻለው ተስፋ፣ የተሻለው ስኬት ሁሉ ከፊት ነው። ከኛ የሚጠበቀው ልባችንን መጠበቅ ነው። አለመሞት ነው ዋናው። የራሳችን ቋሚና ቅድሚያ ተጠሪ ራሳችን ነው። ማንም እኛን ሊያድን እዚህ አልመጣም። ለኔ ያለሁት እኔ ነኝ ማለት። ጉድ ሰበርና ትኩስ ሁለት ዜናዎች ወደ እናንተ ይዤላችሁ መጥቻለሁ። የመጀመሪያውና ዋነኛው አብርሽና ሄርሜላ ተለያዩ። ሄርሜላ ጥሩ ውሳኔ ወሰነች። ነገር ግን አብርሽ በሪሞት እንደቆመ ቲቪ ተገትሮ ፈዞ ቀረ። ነገ ተመልሶ እሷ ጋር የሚሄድ አይነት ስሜት ነው የተሰማኝ። እናንተስ ቤተሰብ? እንዲሁም ደግሞ ዳኒ ሁለታችሁንም ማጣት አልፈልግም፣ በፍጹም አብራችሁኝ እንድትሆኑ ነው የምፈልገው። ሁለቱም ሴቶች ስተውት ሄዱ። የዛሬውማ ለየት ያለ ነው። ጮማ የሆነ ወሬ ነው። ብቻ እናንተ በቅድሚያ ሰላም ልበላችሁና ከዛ ቀጥላለሁኝ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታረጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው ሀሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ እንግዲህ ሁለቱም ዜናዎቼ እንዳያችሁት ትኩስና ሰበር ነው። ያልታየ ያልተዳሰሰ ነው እና ከአብርሽ ልጀምርላችሁና እንግዲህ የተለቀቀው በአብርሽ ቻናል ነው። ብዙዎቻችሁ እንግዲህ ሄርሜላን ከህይወታቸው ውጪ እያልን ብዙዎቻችን በጣም ከስድብ ጭምር እየወቀስናት ለረጅም ወራት ማለት ነው። ለረጅም ወራት ቆይተናል። ነገር ግን ዛሬ ላይ እንግዲህ እሷ ያሳየችው ጠንካራ ውሳኔ አለ። ውሳኔሽን በደንብ ነው የማደንቀው። ነገር ግን አብርሽ ላይ የተነበበውና የታየው ነገር ሊላቀቃት የማይችል የተጣበቀ ፍቅር የያዘው ነው የሚመስለው። ካያችሁት አይኑን ማለት ነው። አብርሽ ታውቃላችሁ፣ በህይወቱ የመጡ ሴቶች ሁሉ አቀርቅሮ ነው የሚሸኘው። ይሄ ልምዱ ነው። የሳሙትን ጉንጩን እየዳበሰ መሸኘት ልምዱ ነው ማለት ነው። በዚህ ተክኖታል ይሄንን ማለት ነው። እና ውድ ቤተሰቦቼ እንደምታዩት እንግዲህ በስተመጨረሻም ራሱ ኢቭን ሲለያዩም እንኳን ደርቆ ነው የቀረው። ምክንያቱም እሷ በቃ ፍላጎቷ አሁን ላይ ስድብ ስለበዛባት እንደገና ደግሞ ፍቅረኛ ነኝ ብሎ ሌላ ሰው ስለመጣ ከሱ ጋር ያሉ ብዙ ነገሮች ሊያዋርዷት እንዳይችሉ ስለፈለገች ብቻ መለያየትን መርጣለች እንጂ እውነት ከሱ መለያየት ፈልጋ አይደለም። ካያችሁት እንደ ንግግሯ ማለት ነው። ግን እኔ በጣም ያስደነቀኝ ነገር ቢኖር አብርሽ ከእሷ ጋር መራቁ ሊያስደስተው፣ ከሚስቱ ጋር አንድ ስቴፕ ሊሄድ መሆኑ ሊያስደስተው ሲገባ ለምንድን ነው እንደዚህ የፈዘዘው የሚል ጥያቄ አለኝ ማለት ነው። አይ አብርሽ፣ አይ አንተ የስድብ ናዳ ወረደብህ። አንዴ በጊሉ ኋላ እንዴ ማነው ስሙ አረጥሩልኝማ አበጋዝ ይሉሃል የገዛ ኦዲየንሶችህ። ምክንያቱም ጨጓራቸው ተልጧል። እውነትን ነው የምነግርህ። እና ጨጓራቸው ላጠና ያረከው ከ9 ወራት ምናምን አስባችሁታል እንግዲህ። በጣም ከባድ እኮ ነው በጣም። እና ውድ ቤተሰቦች እንግዲህ የዛሬ ውሳኔ ብዙዎቻችሁ እንዳስደስታችሁ ያስታውቃል። እስኪ አንዳንድ ኮሜንቶችን ለማየት እንሞክር። አንተ በግ ደግሞ ይለማመጣታል እንዴ? አለቀሰኩ ይሄ አኩሮቱ ወይ? አዎ ሄርሜላ በፈጣሪሽ ከሩታና ከአብርሽ ህይወት ውጭ አንተ በግ ልትደሰት ይገባካል። በራሴ ጊዜ ስለሄደች ከልጅክና ከሚስት ጋር ደስተኛ ሆነ ኑር። ሄርሜላ የእውነት ለአንተ መለሽ ከሆነ እንደዚህ ያልሹ በጣም ደስ ይላል ብሎናል። በዛው ቅኔ በቃ በዚህ ቻናል አንሽ ሁለቱም ልጆች አንድ ላይ ሆነው እንያቸው። ገና አሁን ትልቅ ውሳኔ ወሰንሽ። አዎ ከሩታና ከአብርሽ ህይወት ውጪ። ኦኬ። ለማንኛውም ሄርሜላ ጥፋት የለባትም። ከአሁን በኋላ አብራት ከመጣ አብርሽ ነው ጥፋተኛው በትክክል። ትክክል ሄርሜላ፣ አሁን ገና ማሰብ ጀመርሽ የምትሉ አብርሃም ከአሁን በኋላ ሄርሜላ ጋር ከሄድክ ሩታን አንፈልግም ማለት ነው። ሲጀመር አንተ የምታስተካክለው ነገር ነው ጓደኞቹ የገቡበት እንጂ አንተ ማስተካከል ትችል ነበር። አርፍ ቁጭ በል። ኧረ ውጭ ከህይወታቸው። ዛሬ ወታለች። አሁን ከዚህ በኋላ ወደ አብርሽ ነው የምትዞሩት እርግጠኛ ነኝ። ሲጀመር ወንድና ሴት ጓደኛሞች መሆን አይችሉም። ተፈጥሮም እንደዛ ለመሆን አይፈቅድም። ወንድና ሴት አብሮ ከሆኑ በቃ የምትፈጠረው ነገር የታወቀ ነው። እና በእናትሽ ውልቅ በይ፣ ከራስሽ ህይወት ይኖር። አንተም ደግሞ ምንድነው ለሩታ የምትነግራት? እሷ እኮ እንደማትፈልጋት ደጋግማ ተናግራለች። ኧረ በጌታ ተው እንጂ። የመጀመሪያ ትዳርን የሚመስል የሚወድ
ትዳርን የመሰለ ነገር የለም። ሲጀመር ልጅ መሽለጥለጥ ነው የሚወደው። ቆፍጠን ብለክ ሚስትክን ያዝ። ኧረ ወይኔ ሄርሜላ ጥሩ ውሳኔ ነው የወሰንሽው። የዛሬው ጥሩ ሀሳብ ነው። ብቻ አይመችሽ። አሁን ነፍስ አወቅሽ ሄርሜላ። እውነት አደረግሽ። ነገ የአንቺ ህይወት ምን ላይ እንደሚወድቅ አታውቂም። ጥሩ አድርገሻል። እሱ ቀድሞ ሳይልሽ አንቺ በማለትሽ ጥሩ ነው። የአንቺ ህይወት ይቀጥላል። በትክክል እኔም ደግፋታለሁ። ሴት ልጅ ናት። ቃስመን አትስበራ። ሴት ሆናችሁ እያንዳንዳችሁ ሚዲያ ያልወጣ ምን አይነት ህይወት እንዳለ የምትሰልፉት አላህ ያውቃል። ስለዚህ ተዊ። ስማታል። በዚህ ልክ ዝቅ አደረገች። አትመልከት እንዴ ማሬ። ዝቅ እንድትል እኮ ያደርጋት የራሷ ተግባር ነው። ምን ሆነሽ ነው? የምትከበርበት ቦታ ካልተገኘች ማንኛውም ሰው መርከሱ አይቀርም። ባለትዳር ጋር ስትሄድ እና ጎሽ ሂጅበት ልንላት ነው እንደፈለግሽው። ራስ ተውሉ ሰዎች። አንዳንድ ሰዎች እንዴት ነው የምታስቡት? እና በጣም ብዙ ኮሜንቶች ተጽፈዋል። እኔ እንግዲህ ሀብርሽ ነገ ተከትሏት ሄዶ ቪዲዮ የሚቀጥል ይመስለኝ ሄርሜላ ቻናል ላይ ነገ ሊለቀቅ ይችላል። ምክንያቱም አቋሙ እንደማያስከዳት ነው የሚያሳየው። እንግዲህ የሚመጣውን ነገር ደግሞ እናያለን። በጉጉት ነው የምንጠብቀው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ሌላውና ሁለተኛው ጽጌሻና ዳኒሻ እንግዲህ ዳኒ ከትናንት ወዲያ ላይቭ ላይ ረጅም ሰዓት ቁጭ ብለን ውሳኔን በደንብ ወስን፣ ጠበቅ ያለ ውሳኔ ወስን፣ አንድ መምረጥ አለብህ፣ ከሁለቱም ጋር መኖር አትችልም እያልኩት ለረጅም ሰዓት ስከራከረው ነበር። ግልብጥ አድርጎ አምጥቶ ያንን ምን ይላል? ሁለታችሁንም ለጊዜው አይደለም ደግሞ ለጊዜው ሁለታችሁንም ማጣት አልፈልግም ብሎ ቁጭ። እኮ አይሆንም ዳኒ፣ ምን ሆነ ነው? እንዴት ነው የምታስበው? እንደዚህ አይነት ነገር የለም ሲጀመር። ሀሲያትም ነው መሆንም አይችልም። እኔ እኮ እያልነው ነበረ ፍቅር ይበልጣል ልጅ ስንለው ከልጄ እናት ጋር መሆኑ የምመርጠው አለ ላይቭ ላይ ማለት ነው። ምክንያቱም ጽጌን በወዳትም እንኳን ልጄን የያዘች ሰው አለች፣ እኔም ብላ አምና ቀለበት ያደረገችልኝ ሰው አለች። ኦኬ፣ ስለዚህ በፍጹም ልተዋት አልችልም ማለት። አሁን ዛሬ ጭራሹን ሁለታችሁን ማጣት ስለማልፈልግ አብራችሁኝ እንድትሆኑ እፈልጋለሁ። ሁኑ አብራችሁኝ። ይሄ የማይሆን ነገር ነው ዳኒ። የተሳሳተ ስህተት ነው፣ ውሳኔ ነው። በዚህ አቋም ሁለቱንም እንደምታጣቸው ነው የማስበው። ሲጀመር ደግሞ ዝም ብላችሁ ጠብቁ። ዳኒ ሌላ ሰው ያፈቅራል አሁን በኋላ ማለት ነው። ሁለቱንም ይተዋል ዳኒ። ዝም ብላችሁ ጠብቁ ማለት ነው። የእሱ አቋም እንደዛ ነው። ምክንያቱም ሁለቱም በቃ እልህ ስለሚይዛቸው ትተውት ይሄዳሉ። ይሄ ይታወቃል። በዚህ የሚቀጥል ነገር የለም። ለምን ለራሳቸው ክብር መቼም ጽጌ አታደርገውም። ያችኛውም በዚህ ልክ ይሄን ያህል ራሷን ዝቅ ታደርጋለች ብዬም አላስብም። ስለዚህ ግዴታ ምንድን ነው መሆን ያለበት? አንደኛውም መምረጥ ካልቻለ ሁለቱም ከህይወቱ ይወጣሉ ማለት ነው። እና ማን ነው የሚጎዳው እዚህ ጋር ጋይስ? ማን ነው የሚጎዳው? ራስን የምትጎዳው። ከፍቅርና ከልጅ ስንለው ልጄን የሰጠችኝን ነው ፍቅሬ። አሁን እሺ ሳታፈቅራት እንዴት መኖር ትችላለህ? መኖር ቻልኩም አልቻልኩም ልጄን ይዤ ማሳደግ አለብኝ። ይሄ እንደ ሰብአዊነት ትክክል ነህ። ሴት ልጅ መበደል የለብህም። ግን ደግሞ እያረክ ያለው ነገር ግን ትክክል አይደለም። በቃ ጽጌ አንተም የራስን ህይወት ልጅህን ይዘህ ኑር። ፍቅርህንም ላለማጣት ልጅህንም ላለማጣት የምታደርገው ጥረት። ሲቀጥል ደግሞ ልጅቷ ገና አልተመረመረች። ተመርምራ ልጅም ላይኖር ይችላል በእርግጠኝነት ማለት ነው። መጀመሪያ ተመርምራ ነው ከዛ በኋላ ማወቅ ያለብህ እና መወሰን ያለብህ። ለማንኛውም እነዚህ ውሳኔዎች ትክክል አይደሉም። ጽጌና ኤፍሱን ግን ትተውት ሄደዋል። ምን ሊፈጠር ይችላል የሚሆን አብረን እናያለን። ቪዲዮን ስለተከታተላችሁን ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። መልካም ጊዜ። ቻው ቻው።